እንግዲህ ከባድ ችግር ውስጥ ገባ ማለት ነው። አሳዘነኝ ዛሬ ሲሆነት ጠላት ከሩቅ አይመጣም ይባላል እና ዙሪያው በሙሉ እሱ ጠላቶቹ ናቸው። በሱ ህይወት የሚቀኑ ቆሻሾች ናቸውና ወይዘሪት ጄሪ ደግሞ የሚዬ ወደ ብዬ ያሉ የሜርሲን ጥፋት እንግዲህ ወደ ብሌን አመጣችው። ልጄን የገደለችብኝ እሷ ናት እና ለዛም ነው ከደረጃ ላይ የወረወርኳት ብላለች። ለሴማ ተናገረች። ሴማ የምትባለው አሮጊትንም አውጡልን ከዚህ ከድራማ ማለት ነው። ሁላ ቢላ ሰው አይመቸንም እውነት ለመናገር ማለት ነው። ለምን ሰው ነገርን አገናዝቦ ነው እንዴ? ጄሪ ውሸቷ እኮ ያስታውቃል። ሲጀመር አፏ ላይም አይኗም ያስታውቃል ማለት ነው። እና ጄሪ አሁን ሲፈን እንደተጋለጠችው ሲፈን ተጋልጣለች። እንግዲህ ሙስጠፋ ራሱን ይዞ ቀርቷል ማለት ነው። አምናን እንግዲህ ቤቱንም ብዙ ነገሩንም የሚያሳጣችው እናቱንም የሚያሳጣችው ሲፈን ናት ማለት ነው። እንግዲህ ሲፈንን ምን እንደሚያደርጋት አላውቅም። ሁለተኛ ስህተት አይሰራም፣ ያው ለህግ ይሰጣታል እንጂ አይገላትም። አሁን ይህንን ቤሌሊክ ነው ቤሌሊክ የሚባለውን ሰው የመግደሉ ራሱ ተጸጽቷል ማለት ነው። ያቺ ደግሞ የእሱን ፎቶ የለጣጠፈችው ሴትዮ ግን ስታስፈራ፣ ወይኔ አምላኬ፣ የአምናንን ፎቶ የምትለጠጥፏ በጣም ነው የምታስፈራው ማለት ነው። እንግዲህ አምናን መጨረሻው ምን እንደሚሆን ብቻ አላቅም። ከባድ ነው ለሱ ህይወት፣ ፈተና ናት። ያ ቃል ነበር ከሱ ጎን ያለው፣ ቃልም ሳይሞት አይቀርም። እንግዲህ ሴትይቱ መታዋለች አሁለት በሽጉጥ የለም ማለት ነው። ሜርሲንም አፍንጫዋን ብሎ ከዛ ቤት ውስጥ ማስወጣት አለበት። ዋነኛ ቀንደኛ ጠላቷ እሷ ናት ከሲፈን ቀጥሎ ማለት ነው። ጄሪንም ጠራርጎ ከዛ ቤት ማውጣት አለበት። ግን ወይዘሮ ሴማ ተሳስታ ወይም ቸኩላ ስህተት እንዳሰራ ብዬ ፈራሁ። ጄሪ ማነች? እኔን እሷ እዛ ቤት ውስጥ ካየዋት ያመኛል። ስለዚህ እሷ ከዚህ ቤት ስትወጣ ሰላም አገኛለሁ። እኔ አምናንን በጣም ነው የምወደው አለች አስመሳይዋ ጄሪ ማለት ነው። ግን እሱ መከፋቱንም ሰው መግደሉንም ምንሆንም ሳይናገር ለማንም ለብሌን መጥቶ ነገራት። ግን ለዛች ለስራ ባልደረባ ያለችውን ያነግሯታል። ሄዳ ለሌላ ሰው ካልነገረች ማለት ነው። ብሌን ግን ይሄንን እውነታ ከነገርኳት ትርቀኛለች ወይስ ትወደኛለች? እስኪ እንደው ጉዷልኝ ብሎ ነበረ እንግዲህ መጥቶ የእውነት በጣም ነው ያሳዘነኝ አምናን ማለት ነውና መሬት ላይ ቁጭ አለ ምስኪን። እሷም ስትጠይቀው ከፍቶኛል፣ ደብሮኛል፣ ሁሉም ነገር አስጠልቶኛል አላት። እኔ እያለው ለምንድን ነው የደበረህ? ማናው ሲያስከፋ? እኔ እያለው አለችው። ከዛ ልቡን ቅልጥ አደረገችው በንግግሯ ማለት ነው ብሌንዬ። ከዛ በኋላ እንግዲህ እኔ መጥፎ ሰው ነኝ እንዴ? በፍጹም አንተ ለኔ ጥሩ የሆንክ ለሌሎቹም እንደዛው ነው መልካም ነው የምትሆነው አለችው። ከዛ በኋላ ታዲያ ንገረኝ እስኪ ምንድን ነው ያስከፋ ያስደበረህስ ምንድን ነው? ብሌን ሰው ጋር ያለው ሲላት አዋራዋ ቡን ነው። በዛ መሀል ታስታውሳለች ብዬ ነበረ። እንግዲህ በጣም ደነገጠች። ምን ለምን እንደዛ ታደርጋለህ ምናምን አለችው። ሁለተኛ እንደዚህ አይነት ነገር እንዳይደገም ተጠንቀቅ፣ አምናን ስሜታዊ አትሆን፣ ነገሮችን በስሜት ሳይሆን በስሌት ነው መምራት ያለብህ ብላ መከረችው፣ የልጅ አዋቂዋ ማለት ነው። እና አልተቀየምሽኝም አልተናደድሽብኝም ሲላት አልናደድብህም አልተናደድከውም አለችው። ደስ አለው። ከአንቺ ውጭ የሚረዳኝ ሰው የለም። ከዛ በኋላ እንግዲህ ምግብ ሊሰራላት ወደ ኪችን ሲሄድ ያቺ የሜዳ ፍየል መታ እንግዲህ መናገር ያለባትን ነገር ሁሉ ተናገረቻት እና አስለቀሰቻት ማለት ነው። አምናን ምግቡን ይዞላት ሲመጣ ያው እንዳያችሁት ነው ማለት ነው። ግን እውነታውን ነግሯታል። መሄድ እፈልጋለሁ፣ እዚህ ቤት ውስጥ ላይሽ አልፈልግም፣ ሂጂ ብላታለች። ተመልሼ ስመጣ እዚህ እንዳላይሽ ብላታለች። አሁን ደግሞ አልሄድም ብላ እንትናለች። ነገር ግን ውሸቱን ሄዳ እንግዲህ ለወይዘሪት ሴማ ነግራለች። ወይዘሮ ሴማ ደግሞ የአምናንልማ ልጄንማ ልጅ ገላ እዚህ አትቀመጥም ማለት ወዲያ እኛንም አታበሳጩን። ብሌን ሲጀመር አንድ ነገር ከሆነች ወይ ከዛ ቤት ከወጣች ድራማው እንደማያምር እወቁ ማለት ነው። እውነታው ይሄ ነው። ብሌን የአምናን ድምቀት ናት። አምናንና ብሌን ናቸው አክተር መሆን ያለባቸው ለድራማው። በቃ ልክ እንደ ጽናትና እንደ ኪራ ማለት ነው። ስለዚህ አምናንና ብሌን አንድ ላይ መሆን አለባቸው። ችግሮቹንም አብራው የምትጋፈጠው ማነች? ብሌንና ብሌን ብቻ ናት። እቺ ወይዘሮ ጄሪ ግን ይሄንን ዘዴ ያመጣችው ሜርሲን ላለማጋለጥ ነው። እና በሆነ አጋጣሚ እናት ዛሃራ ሜርሲንም ጄሪንም ታጋለጣቸዋለች። እመኑኝ ማለት ነው። ይሄ ደግሞ ግልጽ ነው። አሁን አምናን ዋነኛው ጠላቱ ማን ነው? እዛ ቤት ውስጥ ሜርሲ። በነገራችን ላይ ለዛሬ ለብሌን ሁሉንም ነገር ነግሯታል።
እኔና አንቺ አንድ ላይ እንዳንሆን የሚቀኑ ሰዎች አሉ። ሁላቸውም እኔና አንቺ ላይ ይቀናሉ። ከእናት ዛራ ውጪ ማናቸውም እኔና አንቺ አንድ ላይ እንድንሆን አይፈልጉም አላት ማለት ነው። እንግዲህ አስረድቷታል። ጄሪ ሚስት እንደሆነች ለምን አልነገረኝም? ታውቂያለሽ እኮ አንቺ አሁን ስላመመች ስለረሳሽው ነው እንጂ ሁሉንም ነገር ታውቂያለሽ እኮ ብሌን አላት። እውነት አሳዘነኝ። ዛሬስ ግን ምን ተረዳው መሰላችሁ? ሰው በስራም ቢሆን ብቻ ልክ አሁን ዛሬ አምናን እንደሆነው ማለት ነው። አምናን ዛሬ ከውጭ ተናዶ እንደዛ ስራ ስሩ ሁሉ ቆሞ ነው የመጣው። እንግዲህ ፊቱን አይታችሁት ከሆነ ማለት ነው። እቤት መጣ፣ ልብሱን ቀየረ፣ ቹኒያን አገኛት፣ ለቹኒያ ነገራት። እሷም በጣም ነበር የደነገጠችው። እንደዚህ ማድረግ አልነበረብህም እኮ አምናን፣ አውቄም አልነበረም፣ ግን ደግሞ እንኳንም አደረግኩት፣ እንዴት ይክደኛል ምናምን ብሎ ተናገረ ማለት ነው። ከዛ በኋላ እንግዲህ ብሌንዬ በቀስታ ተረዳችሁ ማለት ነው። አያችሁ ሰው ማለት ደብሯችሁም አልቅሷችሁም ከፍቷችሁም ችግራችሁን ስነግራችሁ የሚረዳችሁ ሰው ስታገኙ በቃ የሆነ ይቀልላቸዋልና አምናን ደግሞ ያ ነገር ቀሎታል ማለት ነው ስለተረዳችሁ። ጄሪ ብትሆን ግን ጥቅም ፈላጊ ስለሆነች ጥቅሜ ይጠፋብኛል ስለዚህ ብላ ብዙ ነገሮችን ታስብ ነበር። እች ግን እንደዚህም ታማ እንግዲህ በቀጣይ ደግሞ ወይዘሪት ማናት ሴማ ምን ልታደርግ ይሆን? እናም እንግዲህ ሲፈንን ባለፈ የስራ ባልደረባውን ደፍኔ የምትባል ሰው ታውቃለህ? ካወካትም የሚያቅም ሰው ጠይቅና አንድ ሴት ልጅ እንዳለቻት ስሟን ማን እንደሆነ አጣርተ ንገረኝ ባለው መሰረት እንግዲህ ዛሬ ደውሎ ነገረው ማለት ነው። ከዛ በኋላ የደፍኔ ልጅ ተገኝታለች እኮ። ማነች እሷ? ማለት እዛው ቤት ውስጥ አብራህ የምትኖር ነች። ማነች? ሲፈን ትባላለች። ምን እገላታለሁ ሲል እንግዲህ ሙስጠፋ ራሱን ይዞ ቆመ። ሙስጠፋ ምን የሚያደርግ ይመስላችኋል? ሮጦ ሲፈንን ያሸሻታል? ሲፈንን ደብቆ ከዛ ቤት ያስወጣታል? ወይስ አምናን ድጋሚ ስህተት እንዳይሰራ ፈራው? ማለት ልጅቷ ላይ እርምጃ ሊወስድ ይችላል፣ ድጋሚ ደግሞ ሌላ ስህተት። ስለዚህ እንግዲህ ሲፈን ትታሰራለች ብዬ ተስፋ አደርጋለሁ። ጄሪም እንደው በታሰረች እና ከዛ ቤት ውስጥ ውልቅ ብላ በወጣች። እንደ ጄሪ የጠላሁት ሰውም የለን። ወይኔ አምናን እንወደዋለሁ አላለችም? እንደ ደግሞ ጉድ እኮ ነው። እሷ የወደደችው ገና ቤቱን እኮ ነው፣ ንብረቱን። አምናን እየተዘረፈ ነው ያለው፣ ለራሱ ምንም የለውም አሁን ላይ። አምናን አንድ ብሎ ከዜሮ ነው የሚጀምረው ሀብቱን ማለት ነው። ከዚህ በኋላ አንድ ብሎ ሁሉንም ነገር ያጣል። ምክንያቱም ሴትይቱ ፋይሎቹን አስፈላጊ የድርጅቱን ፋይል ሙልጭ አድርጋ ወስደዋለች። እናም አምናን ከዚህ በኋላ ምንም አይነት እንኳን የለውም፣ 0 ሳንቲም አይኖረውም ማለት ነው። ስለዚህ ያንን ነገር ደግሞ አብረው ማድረግ የምትችለው ብሌንና ብሌን ብቻ ናቸው። የምትረዳው ብሌን ናት በዚህ ሰዓት እሱን ማለት ነው። ስለዚህ ከብሌን ጋር ነው ህይወቱን አንድ ብሎ መጀመር ያለበት። እናት ወይዘሮ ሴማ ደግሞ እንዳከበር ነው እንደዛ ቁጭ ባሉ እንጂ ክፋት እንዳይሰሩ አደራ ማለት ነው። ለምን ነገሮችን በግንዛቤ እንጂ በሰው ወሬ አታድርጉ ማለት ነው። ለምንድን ነው ጄሪ ውሸታዋን ያስታውቃል። የራሷ ስንት ጥፋት አለበት። ልጇን እንደዛ ያደረገችባት እሷ መሆኗን ስታውቅ አሁን ምን ልታደርጋት ነው? ግራ የገባኝ ነገር ይሄ እኮ ነው። ለምሳሌ የአምናን እናት የወይዘሮ ሴማ ልጅ አይደለች ወይዘሮ ሰማሃል? ስለዚህ ወይዘሮ ሰማሃልን መድኃኒት የቀየረችው ጄሪ ናት። ሜርሲ ሰታት የራሷን ጉድ ወደ ጎን። አንድ ቀን እኮ ሰው መጋለጡ አይቀርም። ግን ብሌን ከዚህ በኋላ መሰቃየት የለባትም ብዬ አስባለሁኝ። አለበለዛ እንግዲህ እይታችሁ ይቀንስባችኋል። ይሄ እርግጥ ነው። ለምን ሰዎች ብሌንና አምናንን ነው የሚፈልጉት። ስለዚህ እዛ ጋር ብሌን ከሌለች በጣም ነው የሚደብረው። ሁላችንም ይደብረናል ማለት ነው። ብሌን ይሄ እንግዲህ ስቅስቅ ብላ ሄዳለሁ አለች። እኔ አንቺ ከሄድሽ ህይወቴ መስቀልቀሉ ነው የሚጠፋው። እሄዳለሁ አትበይኝ አላት። በቃ አሳዘነኝ እውነት። እሄዳለሁ አትበይኝ፣ አንቺ ከሄድሽ ነው ህይወቴ መስቀልቀሉ የሚወጣው። ማንም ሰው የሚረዳኝ ሰው የለም። ስለዚህ አንቺ ብቻ ነሽ የምትረጅኝ እዚህ ቤት ውስጥ ብሏታል። እንግዲህ ምን እንደሚፈጠር እንግዲህ ደግሞ አብረን የምናየው ነው የሚሆነው። ግን ደግሞ አንዳንድ ጊዜ ለሰዎች ክፉ ማሰብ ጥሩ አይደለም። ወይዘሮ ሜርሲ ደግሞ እናቴ ገና ዛሬ እንደ 18 ዓመት ፍንዳታ ምን የለበሰችው? አምላክ የትዕግስቱን ስጠኝ እንዴ! አረ ወይዘሮ ሜርሲ ተይ እንጂ
ልብሱን አይታችሁታል? በጄሪ የጠላሁት በሷ አመጣ እኮ ምን ጉር ነው? አረ ተው እንጂ አንዳንድ ጊዜ ባህላችንን እንትን አትበሉት። እግሯ ምን የሚያክል አይታችሁታል? ከታች በጭራሽ አይሄድም ማለት ነው። እንግዲህ ዞሮ ሲፈንም ተጋልጣለች። አምናን እንግዲህ በቀጣይ ምን እንደሚያደርጋት ለማመን ይከብዳል ማለት ነው። ቀጣይ ሜርሲንም ከዛም ጄሪንም ጠራርጋችሁ ከዛ አውጡና ደግሞ እስቲ ጥሩ ጥሩ የተባሉትን አምጡልን ማለት ነው። መቼም ጥሩ ሰው ሊመጣ አይችልም። ከዚህ በኋላ ብሌንንስ እንዴት ያደርጓት ይሆን? ወይዘሮ ሜርሲስ መቼ ነው የምትጋለጠው? እንግዲህ የወንድሜ ልጅ እያለች እዛ ጋር እየሰከሰችው ግን ጉድጓዱን እየቆፈረችለት ነው ማለት ነው። አያምናል። አሳዘነኝ በእውነት ምስኪን። አንዳንዴ የዋ መሆንም ዋጋ ያስከፍላል እኮ ጎበዝ። ዋጋ እያስከፈሉት ነው ማለት ነው ጥሩ ሰው በመሆኑና ግን ዝምተኛ ሰው ደግሞ እንግዲህ አንዴ ከተነሳ የሚያደርገውን ነገር አያውቅም። ልክ እንዳያችሁት ቤሌኒክ የሚባለውን ሰውዬ እንግዲህ ምን እንዳደረገው አይታችኋል አይደለ? ስለዚህ ወይዘሪት ሜርሲም ጉዷ የወጣ ቀን አክስቴ ነች ብሎ አይመራትም፣ ግንባሯን ብሎ የሚደፋት። እናም የወይዘሮ የእናት ዛሃራ ጓደኛ ልጅ ነው እንግዲህ ዛሬ የረዳው። እሱ አምናንን ያጋልጠዋል ብዬ ፈርቻለሁ በጣም ማለት ነው። እንደው ብቻ አምናን እንግዲህ ሰላም ውድና የተከበራችሁ እንዴት ናችሁ?